ሰላም ጤና ይስጥልኝ እንደምሰነበታችሁ ዛሬ 5 ምርጥ ታሪኮችን ይዤ ቀረብኩት 2 የሀገር ቤት 3 የባህር ማዶ ታሪኮች እነዚህ ማራኪ ታሪኮች ሳቅ ምጸትና ቁም ነገርን አጭቀዋል አብራችሁን ቆዩ የድሩ ስም ጠሪ ከተስፋዬ ገብረአብ ይህን ታሪክ የነገሩኝ 2 ጓደኞቼ ናቸው ታሪኩ በዚሁ በአዲስ አበባ ልደታ በተባለ አካባቢ በትክክል የተፈጸመ መሆኑን እየማሉን ያጫውቱኝ ለአንባቢ በሚስማማ መልኩ አቅርቤዋለሁ ዕለቱ ሰንበት ነው ሰንበት ስለሆነ ነው መሰል ቀብር ላይ በርከት ያለ ሸኝ ተገኝቷል እናም በደንቡ መሰረት በቀብር የተገኘና ያልተገኘው ለማጣራት የስም ጥሪ ይካሄድ ጀመር ስም ጠሪው ባሻ መላኩ እርጅና ተጭኗቸዋል እርጅና በብርቱ ክንዱ የደቆሳቸው ቢሆንም ግን ድምጻቸው እንደ ባቡር ጥሩምባ ነው በጸጥተኛው የመቃብር ስፍራ እየተመዘገዘገ ካስክሬን ሸኙ ጆሮ ይደርሳል እመት ፈትለወርቅ ሙሉ አቤት 10 አለቃ እርገጤሽ ባባው አለው ወይዘሮ ከበቡሽ ደሜ አቤት አቶ ዳኘ ተማም ምላሽ አልነበረም አቶ ዳኘ አሉ ስም ጠሪው በድጋሚ አለሁ የሚል ድምጽ ተሰማ ይሄን ጊዜ ሽማግሌው ስም ጠሪ እብድ የሚያክለው እንዶ ሲያጥፈው እርሳሳቸውን ጆሮአቸው ላይ ሰክተው ከፊታቸው ለተኮለኮሉት የድሮ አባላት ማስጠንቀቂያ ይሰጡ ጀመር ስሙን ቀባሪዎች እኔ ለአንቃይስት ይዘጋ ምጮሆ እንደ ፊሊፕስ ሬዲዮ ባትሪ ውጭ አይምሰላችሁ በዚህ ድር በቀን አንድ ሰው ይሞታል በየቀኑ ጮሃለሁ በ75 ብር ደሞዝ በ75 ብር ስጮመዋሌ ወገኖቼ ልጠቅም ካልሆነ ገንዘቧ ምን አላት ስለዚህ ከአንድ ጊዜ በላይ አልጠራም ውርድ ከራሴ ቀሪ ተባልኩ ተብሎ ቅያሜ እንዲመጣብኝ ተቀጣው ተብሎ ወቀሳ እንዲወርድብኝ አልፈቅድም ጆሮአችሁን ተከላችሁ ስማችሁን አዳምጡ እኔ ቁራ ዘር የለብኝም በሜዳ የሚጮ ቁራ ነው በየባህር ዛፉ በየገደሉ በዋርካ ላይ ተጎልቶ ሲጮ የሚውል ቁራ ነው እኔ ቁራ አይደለሁም ስም ጠሪው በተጨማደደች ማረብ ግንባራቸው ላይ አቸፈቸፈው ላባደራረቁና ጥሪውን ቀጠሉ ወይዘሮ ኋላሸት አለሙ አለው አለ ወጣት ወንድ ድምጽ ደግሞ አንተ ማን ነህ ልጃቸው ነኝ ጥሪው ቀጠለ አቶ ከበደ ማሞ ምላሽ የለም ቀሪ ፊት አውራሪ ሸዋሉል ግርማቸው ምላሽ የለም ቀሪ እመት ጌጤ ሸቴ ታሟል የሚል ድምጽ ተሰማ ኮሎኔል ድንበሩ ጣሰው ልጃቸውን የሚድሩት ዛሬ ስለሆነ ፍቃድ ጠይቀዋል አለ አንድ ጎልማሳ አቶ ተሰማ ታደለ ምላሽ የለም ቀሪ የድሩ ስም ጠሪ ግንባራቸውን በማሐረብ ያበሱ ቀና አሉ ስሙኝማ ቀባሪዎች ቀሪ በስቷል እንዴት ነው ነገሩ አዲስ ድንኳን ገዝተን የምረቃ ግብዣ የተባለ ለታ ግን እድርተኛው ግልብጥ ብሎ ነበር የመጣው ልብ በሉ ያሉን አባላት 315 ናቸው ያን ዕለት ግን 327 ሰው ነው የተገኘው 12 ትርፍ ሰው ነበር መቼም የቀበርናቸው አባላቶቻችን ሰው ወክለዋል አይባል ቀብር ሲባል ግን ቀሪ ይበዛል ይሄ ደግ ነው ነግበኔ ነው ቀባሪዎች ዛሬ አላቃበር ነው ነገ አይቀብረንም ከነተረቱም ቀባሪ አታሳጣኝ ይባላል ምክርና ተክሳሱን እንዳበቁ ጥሪውን ቀጠሉ አቶ ኃይለ ራጉኤል ተካ አቤት ወይዘሮ ኪሮስ ገብራይ አለው ወይዘሮ አረጋሽ አባተ ምላሽ የለም ቀሪ አቶ ኩራባቸው ታዬ አቤት መምህር ገረመው ደበላ አቤት ወይዘሮ ወርቋ ታደሰ ምላሽ የለም የድሩ ስም ጠሪ ግራ የተጋቡ መሰሉ በድጋሚ ወይዘሮ ወርቋ ሲሉ ድምጻቸውን ከፍ አድርገው ጠሩ አሁንም ምላሽ አጡ እኒህ ሴት እንኳን ከቀብር ቀርቶ ያውቁም ነበር ዛሬ ምን ነካቸው ልጄ ብለው አኩተመተሙና ድምጻቸውን ከፍ አድርገው ለሶስተኛ ጊዜ ተጣሩ ወይዘሮ ወርቋ ታደሰ ተወካይም ከሌለ ቀሪ ማድረጌ ነው እንግዲህ ደጋግሜ አልጣራም ብያለሁ ተናግሬያለሁ ወይዘሮ ወርቋ ታደሰ በዚህ ጊዜ አጠገባቸው ቆሞ የነበረ አንድ ጎልማሳ ሰው ወደ ጆሮአቸው ጠጋ ብሎ አንሾካሾከላቸው ይዝለሉት ባሻ ዛሬ ቀበርነው እኮ ወይዘሮ ወርቋን ነው ማን እንደሞት አላወቁም ኖሯል በርሜሉ አይሞላም ከተስፋዬ ገብረአብ ድንገት የቅርብ ወዳጄ ለመሆን ስለበቃ አንድ ጎረቤት ይላውጋችሁ ሚካኤል ይባላል ሰዎች ግን ባጭሩ ማይክ ይሉታል እድሜው ከ45 አይበልጥም ቁመናው መለሎ መልከቀና ጨዋታው ቀልብን የሚሰርቅ አይነት ነው የዚህን ሰው ሙሉ ታሪክ ለማውጋት ገጽ ስለማይበቃና አሰልችም እንዳይሆን ተረካይን እንዲያው እንደነገሩ ከመካከሉ ላይ መጀመሩን እመርጣለሁ ጊዜው ከ3 ዓመት በፊት ነው ያመቱ አጋማሽ ዕለተ ቅዳሜ እንደወትሮ አመሻሽቼ ወደ መኖሪያ ቤቴ ስገባ
ሰራተኛዬ በጣም ተጣድፋ ማይክ ቀኑን ሙሉ ሲፈልግን የዋለው ከመሸ እንኳ 7 ጊዜ ሰው ላከ አለችኝ። ምን ሆነ አልኳት ደንግጬ። ለሥራ ጉዳይ ደሴ መሄዱን አውቅ ስለነበር አደጋ የደረሰበት ነበር የመሰለኝ። አረ ምንም አልሆነ፣ ግብዣ ብጤ መሰለኝ። ከደሴ ሚስት ይዞ መጥቷል፣ ጎረቤቱን በጠቅላላ ራት ጋብዟል ስትለኝ ፈገግ ለማለት ተገደድኩ። ለነገሩ ደስ ነበር ያለኝ። ጣሊያን ሀገር ያለች ፍቅረኛውን እያነሳ ሲብከነከን ይኖረው። ባገኘኝ ቁጥር ስሟን አንስቶ ከማወደስ ወደ ኋላ አይልም። ብስለቷ፣ ብልህነቷ፣ ደምግባቷ፣ አስተዋይነቷ፣ ሐቀኝነቷ፣ ታማኝነቷ፣ አፍቃሪነቷ፣ ሩሩህነቷ፣ ቆራጥነቷ፣ ቅንነቷ፣ ቅጥነቷ፣ ሀገር ወዳድነቷ፣ ቁጡነቷ ሲመጣባት እያለ መከራ ሳይቶኝ ነበር። በቦታ ርቀት ተለያየን እንጂ በመካከላችን የስናፍጭ ቅንጣት ታክል እንከን የለም። ፍቅራችን እንደ ሰብለ ወንጌልና በዛብህ ነው እያለ ፍዳ ሳይቶኝ ነበር። እንግዲህ ጎጆ ለመቀለስ ከበቃ ተመስገን ነው ብዬ አሰብኩ። የደስታው ተካፋይ ለመሆንም እየተጣደፍኩ ወደ መኖሪያ ቤቱ ሄድኩ። ቤቱ ሞቆ ጠበቀኝ። የሳንቃው ወለል ላይ ቄጠማና ቢጫ አበባ ተነስንሶ አሸብርቋል። ቤቱ የዕለተን ቁጣጣሽን ጠረን ይዟል። ማይክ ገና ሲያየኝ ብድግ ብሎ አቅፎ ሳመኝ። በዚያ ሰፌድ መዳፉ ጀርባዬን እየጠበጠበ እኔ ወንድም እቴጌ ጣይቱን የመሰለችዋን ከደሴ ይዤ ከተፍነዋ ከእንግዲህ ጥፍጥ ያለች ቆንጂዬ ኑሮ ብቻ ነው የምፈልገው አይመስልም ሲል ወተወተኝ። ተስማማው። ወስዶም አስተዋወቀኝ። ደነገጥኩ፣ በጣም ደነገጥኩ። ትንሽ ልጅ ናት፣ ከ16 ዓመት አይበልጣትም። ፈገግታ የሚቀናት ውብ ልጅ ናት። ወደ ጆሮ ጠጋ ብዬ በእድሜ በጣም ትራራቃላችሁ አልኩት። ማይክ ይህን አስተያየቴን ተቃወመ። እድሜ ምንድነው ሲላፈጠጠብኝ ሊያሳምነኝ ቆርጦ ተነሳ። ፍቅርን እድሜ፣ ሃይማኖት፣ የፖለቲካ ልዩነት፣ ዘርና ቀለም አያግደውም በሚለው የመንደርደሪያ ሐሳብ ጀምሮ የግማሽ ሰዓት ትምህርታዊ ማብራሪያ ሰጠኝ። ትምህርቱን በጸጋ ተቀብዬ ወሬ ለመለወጥ ያክል ጣሊያን ሀገር ያለችው ፍቅረኛ ተረሳች ማለት ነው የሚል ወግ ብጤ ጣል አደረኩ። ማይክ ምላሽ ለመስጠት ተጣደፈ። እስካሁን ሳታገባ ትቀራለች ብለህ ነው? ዞረም ቀረ ግን ይቺን ከዚያች ማወዳደር ከቶ አይቻልም። ይቺ እኮ ንጹህ፣ ቅን፣ ብልህ፣ መልከ መልካም፣ ደግ፣ አዛኝ፣ የዋህ፣ ጣፋጭ፣ ቁጥብ የዚያች ልብ ግን አይገኝም። ወለዋይ ነበረች፣ ወለዋይ። ከልቤ ሳኩ። ማይክ ሊያሳመነኝ ይጥር ገባ። እውነቴን ነው፣ ምንም አላጋነንኩም ብሎ ሲጀምር አቋረጥኩት። እንዴ የጣሊያኗ ጓደኛም ታማኝ እንደነበረች ደጋግመ ነበርኩ ያጫወትከኝ ብዬ አፋጠጥኩት። ምን መሰለ አለኝ ማይክ፣ ታማኝነት ሊኖራት ይችላል እንዴ፣ ግን ታማኝነት ብቻውን ምን ይፈይዳል? ድመትም ታማኝ ልትሆን ትችላለች። ማወዳደሪያችን ታማኝነት ብቻ ሊሆን አይገባውም እንዴ። ይህች እኮ መልአክ ናት እንዴ፣ አይታ አጠግባትም እንዴ። ይህን ዕድል ማግኘቴ ደግሞ ጸጋ ነው። ቀደም ሲልም ጣሊያን ስላለችው ጓደኛ ውበት ሚሊዮን ጊዜ ነበር እያደነክ የነገርከኝ አልኩት። ምን ዋጋ አለው ታዲያ? ውበት ብቻውን ለግድግዳ ጌጥነት ነው የሚያገለግለው። ያቺ ሰው ውብ ብትሆንም መንቻካ ነበረች። ብዙ ጊዜ እንጋጭ ነበር። በወሬ ጨርሶ ተጣጥመን አናውቅም። እንዴ ጨዋታዋና ለዛዋ ማር ነው ብለኸኝ አልነበረም እንዴ ብዬ በነገር ወጋ አደረኩት። ማይክ ድምጹን ከፍ አድርጎ ጨዋታዋ መልካም ሊሆን ይችላል፣ ግን የሰው ልጅ እድሜ ልኩን ሲጫወት ይኖራል እንዴ ሲል ጠየቀኝ። የተማረች ናት ብለኝ ነበር። አንተም ከፍተኛ ምሁር እንደመሆነ ቁም ነገሩ ላይም ልትግባቡ እንደምትችሉ ነበር የሚገባኝ አልኩት። እንዳልከው ከፍተኛ ምሁር መሆኔ ግልጽ ነው ካለ በኋላ ድምጹን ረገጥ አድርጎ ትዳር መመስረት ግን የምርምር ጣቢያ ማቋቋም ማለት አይደለም ወዳጄ። ከተዋደድክ ይበቃል፣ ትኖራለህ በቃ። ትዳር የተማረ ሰው ኃይል የሚፈልግ ዘመናዊ ኩባንያ አይደለም እኮ እንዴ። መመዘኛው መፋቀር ነው፣ አለቀ። ከጎርኪ መጽሐፍ ላይ ያገኘሁትን አንድ ቁም ነገር ልንገርህ። ጾታው ወንድ ለሆነ ለአንድ ለፍቶ አዳሪ ዜጋ በዚህ ዓለም ላይ የሚያስፈልጉት 2 ነገሮች ብቻ ናቸው ይላል፣ ጠማማ ጎጆና ሴት። ሌላ ቦታ ያነበብኩትን ደግሞ ልንገርህ። የሰው ልጆች በ3 ይከፈላሉ ይላል፣ ወንድ፣ ሴት፣ የተማረ ሴት። ተግባባን? ስለዚህ ወስኛለሁ። እግዚአብሔር ደሴ ላይ እንደፈጠራት ካገኘዋት ከዚች ቅን ሴት ጋር አብሬ ልኖር ቆርጫለሁ። በቃ የባጤ ቆጡን ስንቀበጣጥር ቆየንና ራት ብጤ ቀማምሼ ለመሄድ ተነሳው። ማይክ በርግጥም በደሴዋ ጉብል የአካል ውበት ተማርኳል። በየደቂቃው እንዳሻንጉሊት ይነካካታል። በፈገግታ ተጥለቅልቆ በሞቄ ወደፊት የትዳር ሕይወት ህልም ተውጦ ፈዞ በተስፋ ያያት ይፈነድቃል። ትዕግስት ማጣቱን አስተዋልኩ። ለራት በጠራቸው እንግዶች ፊት ደጋግሞ ሲስማት ተጋባዡ እየተጠቃቀሰ እየተጎሻሸመ ይስቃል። ጸጉሩ ላይና ጺሙ ላይ የነበሩትን የሽበት ዘለላዎች አጣኋቸው። ወጣት ይመስል ዘንድ በጥቁር ቀለም አመሳስሏቸው ኖሯል። እንዲሁ አመሻሽተን ተለያየን። በሁለተኛው ወር ግን ያልታሰበ ሁኔታ ተፈጠረ። አንድ ማክሰኞ ዕለት ማምሻውን ማይክ ጋንጋን እየሸተተ ድንገት ቤቴ ከተፍ አለ። ፊቱ የተጠበሰ ጉበት መስሏል። ከባድ ችግር እንደገጠመው ለመረዳት አላዳገተኝም። ባለቤት ደናማ አይደለች ነበር ያልኩት ተሽቀዳድሜ።
ማይክ ግን ለጥያቄ ምላሽ በመስጠት ፈንታ ግንባሩን ጉልበቶቹ መካከል ቀብሮ ደጋግሞ ፊቱን ይሞጅግ ጀመር። ተስፋ መቁረጥ ገጽታው ላይ ነበብኩበት። ተጎሳቁሏል። ምን ሆነሃል ማይክ ብዬ የገጠመውን ችግር ይነግረኝ ዘንድ ወተወትኩት። ትከሻውን ይዤ አርገፈገፍኩት። በመጨረሻ ችግሩን ተነፈሰ። ያቺን ውጫጭ ለእናቱ አስረክቤ መጣው ብሎ ዱብዳ ወረደብኝ። በእርጋታ ወደ መቀመጫ የተመለስኩ። ቃል አልተነፈስኩም። ዳሩ እሱም ወሬውን ከጀመረ ወዲያ በሩ እንዲህ ስለተከፈተለት የገጠመውን ችግርና የፈጸመውን ለመዘግዘግ ጉትጎታዎች አላስፈለገውም። ምንም ላደርግ አልቻልኩም ሲል ቀጠለ ማብራሪያውን። ከሁለት ነገሮች አንዱን መምረጥ ነበረብኝ። ጨርቄን ጥዬ ማበድ አሊያም ለእናቷ ወስዶ ማስረከብ። ስማኝ ወዳጄ፣ በዚህ ዕድሜ ማበድ አለብኝ እንዴ? ጎልማሳ ነኝ፣ ተመሬያለሁ። ከፍተኛ ምሁር እንደመሆኔ ሀገሪቱ ከኔ አያሌ ቁም ነገሮችን ትጠብቃለች። ታዲያ በዚህ ጊዜና ወቅት ከሕፃናት ጋር በጠጠር ቅልልቦች ብጫወት የታሪክ ተወቃሽ አልሆንም እንዴ? ንገረኝ፣ አልሆንም? አስተያየትህን እንድትሰጠኝ ደግሞ ፈልጋለሁ። በምንድን ያልተግባባችሁት ስል ጠየቅኩት። በምንም ነገር መግባባት አልቻልንም ሲል ጮኸ። እንዲያውም እኔን ለማሳበድ ብላ ሆን ብላ የተላከች ልትሆን ትችላለች። እግዚአብሔር ያሳየ። ማታ ማታ ትልቁ መዝናኛዋ የኔን ሽበት መቁጠር ነው። እኔ ስናደድ ደግሞ እሷ ትደሰታለች። በሰው ንዴት የምትደሰት እባብ እምቧ ጉንጯን እስኪያለብሳት ድረስ ትስቃለች። እኔ ደግሞ ማንም እንዲቀልድብኝ አልፈልግም። ተቀልዶብኝም አያውቅም። ወደፊትም ማንም ቢሆን በምንም መልኩ ይቀልድብኝ ዘንድ አልፈቅድም። አቋሜ ይሄው ነው። እና ይሄው የሽበት ቆጠራ ጉዳይ ብቻ ነው ያጣላችሁ? ምን ይሄ ብቻ? በየቀኑ እንትርክ ነው። ገና ወፍ ሳይጮህ ተነስታ ዛሬ ባቡር ማየት ፈልጋለሁ ትለኛለች። እግዚአብሔር ያሳየ። ያንካሳ በቅሎ የመሰለ ባቡር አሁን ምኑ ይታያል? በእርግጥ ባቡር በደሴ በኩል ስለማያልፍ ባቡር ማየት ሊያጓጓት ይችል ይሆናል። ግን እኔን የሚያክል ትልቅ ሰው ሹካ የምታክል ሴት ልጅ አንጠልጥሎ አሮጌ ባቡር ሲያስጎበኝ ሰው ቢያይ ምን ይላል እስቲ ንገረኝ። ይህም ቢሆን ግን ለጸብ የሚያበቃ አይደለም አልኩት። ማይክ ከተቀመጠበት ብድግ ብሎ ቁልቁል እያየኝ ይጮህብኝ ጀመር። ከዚህ በላይ ምን ልሁን እንዴ? ከሥራ ስመለስ ከሰፈር ሕፃናት ጋር ተሰባስባ በጠጠር ቅልልቦች ስትጫወት 2 ጊዜ ያስኳት። ገና ስታየን ደግሞ እንደ ቢራይ ብሮ በራ ትደበቃለች። ወጥ ቤት ካርቶን ውስጥ ገብታ ተሸሽጋ እሷን ፈልጌ ለማግኘት አታምነኝም 40 ደቂቃ ወሰደብኝ። እኔ አባት ነኝ ባል ለምን ትሸሻለች ስላት ፈርጄ ትለኛለች። እኔ ምን ያስፈራል? አውሬ ነኝ? ጉርጥ ነኝ? እኔ ተናካሽ ውሻ ነኝ የምትፈራኝ? ምን ለማለት ፈልጋ ነው? በሷ ምክንያት የሌለብኝን የበሽታ አይነት ጨመርኩ። የግራ ጎኔን ቀስፎ የሚይዝመም በአንድ ወር ሸመትኩ። ስለዚህ ወደፊት ልፈጽም ያሰብኩትን ጋብቻ ሰርዤ አንጠልጥዬ ደስ ወስጄ ለእናቷ አስረክቤያታለሁ። ቢሻቸው ይክሰሱኝ፣ ካሳ ከተጠየቅኩም እከፍላለሁ። እንዴ ከሷ ጋር ከምኖር ግን ወህኒ ቦርድ መርጣለሁ። እንዴ በዚህ ዕድሜ ለምን ልቃጠል? ገና 44 ዓመት ሰው ነኝ። ከእንግዲህ ብዙ መኖር እችላለሁ። እዚህ ሀገር በጥሩ ሁኔታ ራሱን የጠበቀ ሰው እስከ 70 መዝለቅ ይችላል። 80 ድረስ በጤና የሚቆዩም ሞልተዋል። ይህ ሁኔታ በተፈጸመበት ሰሞን ከከተማ ውጪ ለሥራ ወጣ ብዬ ሰነበትኩ። ከ6 ወራት ቆይታ በኋላ ስመለስ ማይክ ቤቱን ለመልቀቅ ዝግጅት በማድረግ ላይ መሆኑን ሰማው። ቤቱን የሚለቅበትን ምክንያት ግን የሚያውቅ እንደሌለ ሰራተኛ ያወጋችኝ። ጉዳዩ ስለከነከነኝ በቁሜ ወደ ማይክ ቤት ጎራ አልኩ። በእርግጥም የቤት ዕቃዎቹ በካርቶን ተጠርዘው ተቀምጠዋል። ማይክ ገና ሲያየኝ ከተቀመጠበት ብድግ አለ። እንኳን አገኘው፣ ሳልሰናበት እሄዳለሁ የሚል ስጋት ነበረኝ ካለ በኋላ የሞቀ ሰላምታ አቅርቦልኝ እንድቀመጥ ጋበዘኝ። ቤቱን የሚለቅበትን ምክንያትም ያወጋኝ ጀመር። አሁንም በተስፋ ተሞልቷል። በራስ የመተማመን መንፈሱ አልተነካም። እንደተለመደው እሱ ሲናገር እኔ አዳምጥ ጀመር። እነሆ በመጨረሻ ግጣሜን አገኘው ብሎ ነበር የጀመረው። አሁን ይህቺ ሰከን ያለች ናት። ለጋብቻ የሰከነ ፍቱን ነው። ያቺ ውጫጭ ጨርቄን ልታስጥለኝ ነበር ያሰበችው። አልተሳካላትም። እግዚአብሔርም ሳይደግስ አይጣላም። ያሁኗ ግን በእውነቱ የተመረቀች ናት። ምራቋን የዋጠች ነጋዴ። የግል ቤት አላት፣ 2 መኪና አላት። ብስል ሰው ነች። የተማረች ባትሆንም ከህይወት ብዙ ልምድ ቀስማለች። በእርግጥ እድሜዋ ሄዷል። እኔም ቢሆን ግን ተራምዷል። እኔ ግን ጥሩ ትመስለኛለች። አንዱን መኪና እንደምትሰጠኝም ነግራኛለች። ይሄ ትልቅ ዕድል ነው። ከዚህ በላይ ምን ፈልጋለሁ? ምን ፈልጋለሁ ንገረኝ። በእርግጥ ትንሽ ቆምጨጭ አለች ናት። አንዳንዴ ትቆጣለች። ቢሆንም ይሄ ነገር አላማረኝም። ወደ ሌላ ጸጸት ውስጥ እንዳትገባ ነው የምፈራው። ነፃነቴን ተገፈፍኩ፣ ጂኒ ቁልቋል የመሳሰሉ ሰበቦችን እንዳታበዛ ስል ምክር ብጤ ጣል አደረኩለት። ማይክ ግን አልተቀበለኝም። አይምሰልህ ሲል ምክሬን አጣጣለው። ምቾት ካለ ፍቅር አለ። ሰዎችን የሚያጣላው ድህነት ነው፣ ማወቅ አለብህ።
ዞረም ቀረ ይቺ ምል ሰው ያን ያክልም በእድሜ ገፋች አይደለችም። 50 ቢሆናት ነው። በልጅነቷ የነበራት ውበትም ቢሆን ጨርሶ አልጠፋም። የውበቷ አሻራ ገጽታዋ ላይ ደብዝዞም ቢሆን ይታያል። ዋናው ደግሞ ምን መሰለ? መግባባት ነው። በዚህ ላይ እንደምታውቀው እኔም ማድረገውን በትክክል የምገነዘብ ሰው ነኝ። ብዙውን ጊዜ አሻግሬ ነው የማየው አይመስልም? በዚሁ ተለያየን። ከዚያ ወዲያም ጨርሶ አግኝቼው አላውቅም። አገኘው ዘንድ ግን እመኛለሁ። ማይክን ሳስታውስም ሁለት ነገሮችን አያይዤ አስባለሁ። ትዕግስትና ተስፋ። ማይክ ትዕግስት የለውም፣ ብቻ ዘወትር በተስፋ ይሞላል። ዳሩ ግን ትዕግስት ባልታከለበት በተስፋ ብቻ መሞላት ወደ ተበሳ በርሜል ውሃ እንደመገልበጥ ይቆጠራል። በርሜሉም ለዘላለም አይሞላም። ሽማግሌው ሰባኪ። ድርሰት ስቲቭ አለን። ትርጉም ኢዮብ ካሳ። እሑድ ጠዋት ሎስ አንጀለስ ትለወጣለች። የድሮዋን ከተማ ትመስላለች። በ1930ዎቹ የነበራትን ድባብ ይዛ ከተፍ ትላለች። ጸጥታና ሰላም የሰፈነባት ከተማ ትሆናለች። የጦርነቱ ዓመታት ሎስ አንጀለስን በብዙ መልኩ ለውጧታል። ከተማዋ በሰው ብዛት ተጨናንቃለች። ፋብሪካዎች በዝተዋል። ሁካታና ጫጫታው ጨምሯል። ጭስ የከተማዋን ሰማይ እንደ ጉም ሸፍኖታል። በእሑድ ቀን የጠዋት ፈረቃ ሆኜ መመደቤን ብዙም አልወደድኩትም። አዲስ ተቀጣሪ በመሆኔ ግን ምንም ነገር ልቃወም አልችልም። ለነገሩ ምንም የማይለመድ ነገር የለም። በእርግጥ ወደ ቤተ ክርስቲያን መሄድ አልችልም። ሆኖም ግን ቤተ ክርስቲያናቱ ወደ እኔ ይመጣሉ። ጣቢያውን የምከፍተው ለ12 ሰዓት 10 ጉዳይ ሲሆን ነው። እንደገባው የጽዳት ሰራተኞቹንና ቴክኒሻኖቹን ሰላምልና ወደ ድምፅ ላይብረሪው ገባለሁ። ከዚያ የተቀረጸውን ፕሮግራም ይዤ ወደ ስቱዲዮ ገባለሁ። 12 ሰዓት ሲሆን ፕሮግራሙን አየር ላይ ለቃለሁ። ከዚያ በኋላ ግን እስከ 6 ሰዓት ምንም የምሰራው ነገር አይኖረኝም። የከሰዓት በኋላው ተለዋይ ሰራተኛ እስኪመጣ ብቻ መጠበቅ ይሆናል ስራዬ። ከእሑድ በቀር በሌሎቹ ቀናት ወገቤ እስኪንቀጠቀጥ ስሰራ ነው የምውለው። የተቀረጹ ፕሮግራሞችን ማስተላለፍ፣ ዜና ማንበብ፣ በርካታ ቁጥር ያላቸውን ማስታወቂያዎች ማንበብ፣ ብቻ በስራ ተጠምጄ እውላለሁ። እሑድ ግን ለየት ይላል። ዜና እንኳን የሚቀርበው አንድ ጊዜ ብቻ ነው፣ 3 ሰዓት ላይ ብቻ። ማስታወቂያ ፈጽሞ አይተላለፍም ማለት ግን አይደለም። የአየር ሰዓቱ ግን ሙሉ በሙሉ ተሸጧል ለቤተ ክርስቲያናት። ታዲያ ቄሶቹ ናቸው የራሳቸው ማስታወቂያ የሚሰሩት። በሳምንቱ ቀናት እንደ ሌሎቹ ነፃ ሚዲያዎች ፕሮግራም ስንቀርጽና ዜና ስናስተላልፍ እንውላለን። ጦርነቱ ከመጀመሩ በፊት ኢኮኖሚያዊ እንቅስቃሴዎች በከተማዋ ተዳክሞ ነበር። ነጋዴዎች ማስታወቂያ በሬዲዮ ማስተላለፍ በእጅጉ የቀነሱበት ጊዜ ነበር። የቀድሞ የሬዲዮ ጣቢያው ባለቤት ቻርሊ ዮንግ የአየር ሰዓት ዋጋውን በመጠኑም ቢሆን በመቀነሱ ቄሶች የአየር ሰዓት በመግዛት ስብከታቸውን ማሰራጨት ጀመሩ። ቻርሊ ዮንግ ቀስ በቀስ ከከተማዋ ቤተ ክርስቲያናት ጋር ከፍተኛ ቁርኝት ፈጠረ። ቤተ ክርስቲያናቱ የጣቢያው ቋሚ ደንበኛ ሆኑ። ለቻርሊ ዮንግ ደግሞ ከፍተኛ የገቢ ምንጭ ሆነለት። ከሌሎች የአሜሪካ ከተሞች በተለይ ሎስ አንጀለስ ውስጥ የተለያዩ ስሞች ያሏቸው በርካታ ቤተ ክርስቲያናት እንዳሸን ፈልተዋል። ቸርች ኦፍ ዘ ሆሊ ትራያንግል መንፈስ ፍቅርና ጤና፣ ቸርች ኦፍ ዘ አቶሚክ ክራይስት፣ ቸርች ኦፍ ዘ ሆሊ ጎስት ወዘተ የመሳሰሉ ስያሜ የተሰጣቸው ቤተ ክርስቲያናት ነበሩ። ከተማ ውስጥ እንዲህ አይነት ነገር መብዛቱ ያለ ምክንያት አይደለም። ሰዎች ወደ ሎስ አንጀለስ የሚሄዱት የወጣትነትና የጎልማሳነት ዕድሜያቸውን ሲያጠናቅቁና እርጅና ሲጫጫናቸው ነው። በዚህ ዕድሜያቸው ብዙ ነፃ ጊዜ ይኖራቸዋል። በዕድሜ መብዛትም ጤናቸው የታወከ ነው። ስለዚህም የሃይማኖት ተቋማቱ ሰለባ ይሆናሉ። ብዙዎቹ የከተማዋ ቤተ ክርስቲያናት ከሬዲዮ ጣቢያው የአየር ሰዓት ገዝተዋል፣ ስብከት ለማሰራጨት። ፕሮግራማቸውን በአየር ላይ ማስተላለፍ ደግሞ የኔ የሥራ ድርሻ ነው። ቴክኒሻኑ አንዱን ስቱዲዮ ይሰጣቸዋል። እኔ ፕሮግራሙ መክፈቻ የሚሆነውን በመሳሪያ የተቀነባበረ ሙዚቃ አቀርባለሁ። የፕሮግራሙን መግቢያ የማቀርበው ምን ይሆነኝ? ታዲያ የሁሉም የፕሮግራም መግቢያ ተመሳሳይ ነው። ይህ የዊልሻየር ቡሊቫርድ ቤተክርስቲያን ድምጽ ነው። የዕለተ ሰንበት ፕሮግራማችንን ይዘን ቀርበናል። ውድ የፕሮግራሙ ተከታታዮች፣ ከስብከቱ በፊት የዶክተር ክሮኬትን ተወዳጅ መዝሙር አሁን ወደ ዶክተር ክሮኬት እያልኩኝ ፕሮግራሙን እመራለሁ። በሬዲዮ ጣቢያው የአየር ሰዓት የገዙት ሰባኪዎች በአብዛኛው መልካም ባህሪና ልዩ የንግግር ተሰጥኦ ያላቸው ናቸው። ስሜትን ወጥሮ የሚይዝ ልዩ ቃላትን መፍጠር የሚችሉና ንግግራቸው ለሰከንድ እንኳን ደንቀፍ የማይል ነው። ሙሉ ዕድሜያቸውን በስብከት ያሳለፉና ከሰዎች በቀላሉ ብዙ ገንዘብ በብልሃት የመንጠቅ ልማድ ያካበቱ ሰባኪዎች። የእሑድ ጠዋቱ የሬዲዮ ፕሮግራማቸው ዓላማ ይኸው ነው፣ ከፕሮግራሙ አድማጮች ገንዘብ መሰብሰብ። በአነስተኛ የሬዲዮ ጣቢያም ቢሆን የአየር ሰዓት መግዛት እንዲህ ቀላል ጉዳይ አይደለም። ብዙ ገንዘብ ይፈልጋል።
ምዕመናኑ የቤተ ክርስቲያን ሙዳይ ውስጥ የሚወረውሩት ገንዘብ ይህን ወጪ ሊሸፍን አይችልም። የአየር ሰዓቱን ወጪ የሚሸፍኑት የፕሮግራሙ የዘወትር አድማጮች ናቸው። ለዚህም ነው ከእያንዳንዱ የስብከት ሰዓት ላይ ጥቂት ደቂቃዎች ለእርዳታ ጥያቄ የሚመደበው። አንዳንዶቹ ሰባኪዎች የእርዳታ ገንዘብ የሚጠይቁት በሐፍረትና በመቅለስለስ ሲሆን ለዶክተር ሞርት ፌርቪው ግን ጉዳዩ እንደዚህ አይደለም። ሐፍረትና መቅለስለስ ሲያልፍም አይነካው። የዶክተሩ የእሁድ ጠዋት የሰበካ ፕሮግራም ከሌሎቹ ፕሮግራሞች ሁሉ የተለየ ነው። ስሜት የሚስብና አያሌ አድማጮችን ያተረፈ ነው። የንግግር ዘይቤውና የስብከት ስልቱ ፕሮግራሙን ተወዳጅ አድርጎታል። ዶክተር ፌርቪው የሚጠቀመው እንደ ሌሎቹ ቤተክርስቲያናት የማለዳውን የአየር ሰዓት አይደለም። የእርሱ ፕሮግራም የሚጀምረው ሰዎች ሙሉ በሙሉ ከእንቅልፋቸው ይነሳሉ ተብሎ በሚታሰብበት በ5 ሰዓት ላይ ነው። ስብከቱም እንደ ሌሎቹ የሰንበት ትምህርት ብቻ አይነት አይደለም። ይልቁንም አቧራ የሚያስነሱ ጉዳዮችን እያነሳ ይሰብካል። ዶክተር ፌርቪው ለምሳሌ ስለ ሩሲያ ወይም ስለ ሰይጣን አሊያም ስለ ኃጢአት አንስቶ በእያንዳንዱ ርዕስ ስብከቱን ይቀጥላል። የቅዳሜ ጋዜጦች ላይም የተለያዩ የስብከት ማስታወቂያዎችን ያወጣል። ሮምና ሞስኮ፣ 666፣ ቫቲካንና ዋይት ሃውስ በሚሉ ርዕሶች ዙሪያ ይሰብካል። ወደፊት ለመገስገስ የሚያግዝ ብቸኛ ነገር ለሰዎች የሚጠሉት ነገር መፍጠር መሆኑን የተገነዘበ ብቸኛ ሰባኪ ዶክተር ፌርቪው። ሰዎች አንድ ነገር መጥላት እንዳለባቸው ትነግራቸዋለህ። ወዲያው ድምፅን ከፍ አድርገህ እንዴት እንደሚጠሉት ትነግራቸዋለህ፣ ታሳያቸዋለህ። ከጥላቻ ሁሉም ትንሽ ትንሽ የድርሻውን ይወስዳል። ይህኔ ሁሉም ሰው አንድ ነገር ይጠላል። ሁሉንም የሚያወዳጅ የጋራ ጠላት ያገኛል። ዋናው ነገር ያንን ጠላት ማግኘቱ ነው። ሽማግሌው ደግሞ በዚህ ተከኖበታል። ዶክተሩ ሰባኪ የተዋጣለት አሻሻጭ ሊሆን ይችል ነበር። ታዋቂ የምክር ቤት አባል አሊያም ዕውቅ የእግር ኳስ አሰልጣኝ መሆን የሚያቅተው አይመስለኝም። አሊያም ሌላ ታዋቂ ሰው። እንዴት ሰባኪ ሊሆን እንደቻለ ግን አላውቅም። ብቻ ስለ ሰውየው አንድ ነገር ጠንቅቄ ያውቃለሁ። ልዩ የንግግር ችሎታ እንዳለው ምስክር ነኝ። ለ6 ወራት በሬዲዮ ያስተላለፈውን ስብከት ከሰማው በኋላ እንደውም አንዳንድ የንግግር ስልቶቹ ውስጥ ዘልቀው ገብተዋል። ሽማግሌው ለተወሰኑ ደቂቃዎች ያክል የተለመደውን አይነት ስብከት ካደረገ በኋላ የጌታ ደም የፈሰሰው ላንተ ነው በማለት አረፍተ ነገሩ ላይ አጽንኦት በማድረግ ስብከቱን ይቀጥላል። የጌታ ደም የፈሰሰው ላንተ ነው፣ የጌታ ደም የፈሰሰው ለኔ ነው። የጌታ ደም ያጥብሃል፣ የጌታ ደም ያነጻሃል፣ የጌታ ደም ይመግብሃል፣ የጌታ ደም ጥንካሬ ይሰጥሃል፣ የጌታ ደም ጥማትን ይወጣልሃል፣ የጌታ ደም ኃጢአትን ያስተሰርይልሃል፣ የጌታ ደም ነፃ ያወጣሃል፣ የጌታ ደም ብርሃን ይሆንሃል ወዘተ እያለ ልብ የሚመስጥና የሚያማልል ስብከት ለብዙ ደቂቃዎች ያደርጋል። እንግዲህ ነው የእርሱን ስብከት ተወዳጅ ሊያደርገው የበቃው። ዶክተሩ ሰባኪ እንደ ወትሮ እሁድ ጠዋት በስቱዲዮ ውስጥ ተገኝቷል። ራሴ ስቱዲዮ ውስጥ ሆኜ በመስታወቱ እየተመለከትኩት ነበር። ጀምር የሚለውን መልእክት ሲሰጠኝ እንደ ወትሮ ማጀቢያ ሙዚቃውን ከፍቼ ፕሮግራሙን አስተዋወቅኩኝ። ከዚያ ቀሪውን የአየር ጊዜ ለዶክተሩ አስረከብኩኝ። ክቡራን የፕሮግራሜ ተከታታዮች ብሎ ጀመረ ዶክተሩ። ይህ የፈጣሪን ቃል ለእናንተ የሚያስተምር ፕሮግራም፣ በችግርና በመከራ ልባቸው የተጎዳ ሰዎችን ሲያጽናና የነበረ ፕሮግራም በገንዘብ እጥረት ሊቆም ነው። በእናንተ ሙሉ ድጋፍ እስካሁን በአየር ላይ የቆየው ይህ የተቀደሰ ፕሮግራም እንዲህ ያለ ጊዜ ገጥመዋል ብዬ አስቤም አልሜም አላውቅ። አሁን ግን ከእውነቱ ጋር ተፋጥጫለሁ። ማተቤም ይኸው፣ መስቀሌም ይኸው። ከሬዲዮ ጣቢያው ሰዎች ጋር ተነጋግሬ ነበር። በጣም ግሩም ሰዎች ናቸው። የአሜሪካን ሕዝብ መንፈሰ ጠንካራ እንዲሆን እያደረጉ ናቸው። ነገር ግን ሥራ ፈት ሀብታሞች አይደሉም። እንደኔና እንደናንተ ተራ ሰዎች ናቸው። ቤተሰብ አላቸው። ለልጆቻቸው የትምህርት ቤት ይከፍላሉ። ለሰራተኞቻቸው ደሞዝ የመክፈል ግዴታ አለባቸው። ለሚጠቀሙበት ኤሌክትሪክ ክፍያ ይጠየቃሉ። ለአዳዲስ ማሽኖችና ለቀረጻ ወጪ ያወጣሉ። ታዲያ ለዚህ ሁሉ ወጪ ገንዘብ ያስፈልጋቸዋል። ለዚህም ነው የአየር ጊዜ በነፃ ሊሰጡን የማይችሉት። ፕሮግራሙን በገንዘብ እጥረት ሳቢያ እንደምዘጋው ስነግራቸው በጣም አዘኑ። ቢሆንም ግን ምንም ሊረዱኝ እንደማይችሉ ነው የተረዳሁት። አያችሁ ውድ ምዕመናን፣ ሁሉም ነገር ዋጋው ጣራ ነክቷል። ይህን መቼም ለእናንተ አልነግራችሁም። የወተትና የዳቦ ዋጋ በጥፍ ጨምሯል። የቤት ኪራይ ከመቼውም የበለጠ ተወዷል። የሬዲዮ አየር ሰዓትም ክፍያ እንዲሁ በጥፍ አድጓል። በሚቀጥለው እሁድ ለሚተላለፈው የስብከት ፕሮግራሜ እንኳ በቂ ገንዘብ የለኝም። ከአንዳንዶቻችሁ ጋር በአካል ከሌሎቻችሁ ጋር በደብዳቤ ተዋውቀናል። የአብዛኞቻችሁን አሳዛኝ ታሪክ ከራሳችሁ አንደበት ሰምቻለሁ። በዚህች ፈታኝ ወቅት ግን ሁሉም ነገር እንዳልሆነ ሆነ። እስቲ ምን አድርግ ትሉኛላችሁ? እስከ ዛሬ ለምክር ወደ እኔ የምትመጡት እናንተ ነበራችሁ። አሁን ግን በተራዬ ወደ እናንተ ዞር ያለው። ምናልባት ፈጣሪ እየፈተናችሁ ይሆን?
ታዲያ እንዴት ይሁን ትሉኛላችሁ? እኔ አላውቅም። ሁሉም የፈጣሪ ሥራ ነው። አምላክ እየፈተናችሁ ይሆን? ትረዱኛላችሁ ወይስ ዛሬ ጠዋት የሰማችሁ ጥሪ አለ? ፈጣሪ ቅዱስ ቃሉ በምድር እንዲዘራ እናንተ የድርሻችሁን እንድታበረክቱ እድሉን እንደሰጣችሁ አውቃችኋል? ዛሬ ልባችሁስ ፍቅር አለ፣ ደስታ አለ፣ ምስጋና አለ፣ ክብር አለ። በልባችሁ የእግዚአብሔርና የፍጥረታቶቹ ፍቅር አለ ተጽፏል። እምነት፣ ተስፋና ምጽዋት፣ ከሁሉም ነገር ታላቁ ደግሞ ምጽዋት ነው ይላል። መጽሐፍ ቅዱስን ታውቁታላችሁ፣ ቃሉን ታውቁታላችሁ። ወዳጆቼ እናንተ ናችሁ ሁሉንም የምትወስኑት። የጌታ ቃል በምድር እንዲዘራ ትፈልጋላችሁ? የምትፈልጉ ከሆነ አሁን በአንድ ቃል አዎ ፈጣሪ በሉ። በስቱዲዮ ውስጥ ከፌርቪው ጋር የተቀመጡት በሙሉ አዎ ፈጣሪ አሉ። ወዳጆቼ ምንም ነገር ቃል አልገባላችሁም። አሁን ሁሉም ነገር በእግዚአብሔር እጅ ነው። እርሱ ብቻ ነው የሚያውቀው። በጥቂት ቀናት ውስጥ ደግሞ እኔም አውቃለሁ። በሚቀጥለው እሁድ የሰበካው ፕሮግራም ይቀጥል አይቀጥል አውቃለሁ። እሁድ ማለዳ ሬዲዮናችሁን ስትከፍቱ ድምፄን ባትሰሙ አይቆጫችሁ። የድርሻችሁን ተወጥታችኋል። ምናልባትም ሌሎች የድርሻቸውን አልሰጡ ይሆናል። ጥፋቱ የእናንተ አይደለም። ወዳጆቼ ዳግም እንገናኝ ይሆናል። በጸሎታችሁ አስታውሱኝ። የፖስታውን ቁጥር እንዳትዘነጉ። ዶክተር ሞርተን ፌርቪው ከኤቲሲቢ ሬዲዮ ጣቢያ ሎስ አንጀለስ። ሰላምታ እንኳን ሳልሰጣቸው ዶክተሩና አጃቢዎቹ ተያይዘው ወጡ። እኔ ቀጣዩን ፕሮግራም በአየር ላይ ማስተላለፍ ጀመርኩኝ። ለጊዜው ለጉዳዩ ብዙም ትኩረት አልሰጠሁትም ነበር። 6 ሰዓት ሲሆን ጃክ ኖርተን ሊለውጠኝ መጣ። የምሳቃ እንዳትረሳ አለኝ የመቆጣጠሪያ ክፍሉን ለቅቄ ስወጣ። አመሰግናለሁ አልኩት። ዶክተር ፌርቪው ፕሮግራሙን ማቋረጡ ያሳዝናል አልኩት። ምን አልክ አለኝ ጃክ። ከዛሬ በኋላ ፕሮግራሙ ይቆማል እኮ ምዕመናኑ ገንዘብ ካላሰባሰቡ የአየር ጊዜ መግዛት አይችልም። ዛሬ ፕሮግራሙ እንደሚጠናቀቅ ነው የተናገረው አልኩት። ሶዬ ፌርቪው ልማዱ ነው፣ በየ7 እና 8 ወሩ እንዲህ ነው የሚለው። ምናልባት ገንዘብ የለው እንደሆነስ አልኩት። ትቀልዳለህ አለኝ ጃክ። ለሚቀጥሉት 12 ወራት የሚበቃ የአየር ጊዜ በቅድሚያ ከፍሏል። የማያቋርጥ ገቢ ነው ያለው። አድማጮቹ በየጊዜው $5 መዋጮአቸውን ለመክፈል ይሰንፋሉ። እነርሱን ለማነቃቃት ነው ስርጭቱ ሊቋረጥ መሆኑን የሚያውጀው አለኝ። ግርም አለኝ። ሽማግሌው ሰባኪ የንግግር ተሰጥኦ ብቻ ሳይሆን ሌላም ተሰጥኦ እንዳለው ተረዳሁ። ቢሊዮነሩ ድርሰት ማክሲም ጎርኪ፣ ትርጉም ኢዮብ ካሳ። በብረታ ብረትና በነዳጅ ንግድ የነገሱ ባለጸጎች እንዲሁም ሌሎች አሜሪካ ከበርቴዎች ሁልጊዜም የምናብ አቅሜን በከፍተኛ ደረጃ ያነቃቁት ነበር። እነዚህ ተዝቆ የማያልቅ ገንዘብ ያላቸው ባለጸጎች እንደ ሌሎች ሟች ፍጡራን ሊሆኑ እንደማይችሉ እርግጠኛ ነበርኩ። እያንዳንዱ ሚሊዮነር ለራሴ ሹክ እንዳልኩት ቢያንስ የራሱ 3 ሆድና 150 ጥርሶች አያጣም። ሚሊዮነር ከማለዳው 12 ሰዓት አንስቶ እስከ ሌሊት ድረስ ያለ ረፍት እንደሚያሻምድ አልተጠራጠርኩም። ምግቦቹ እጅግ ጣፋጭና ውድ እንደሚሆኑ ሳይታለም የተፈታ ነው። መቼም አመሻሽ ላይ በፈታኝ የማኘክ ሥራ መዳከሙም አይቀርም። ከመድከሙ ብዛትም በምናቤ እንደሳልኩት ቀን አጣጥሞ በጉሮሮ የላካቸው ምግቦች ይፈጩለት ዘንድ ለአሽከሮቹ ትእዛዝ ይሰጣል። መላውስ የተሳነው ላብ ያጠመቀውና መተንፈስ ዳገት የሆነበት ሚሊዮነሩ አሽከሮቹ ደጋግፎ አልጋው ላይ ያወጡትና እንቅልፉን ይለጥጣል። ያለበለዚያ በነጋታው ጠዋት 12 ሰዓት ላይ ዳግም የመብላት ሥራውን መወጣት አይችልማ። ለእንዲህ ያለ ሰው የቱን የሚያክል ስቃይ ቢያስከትልበትም የሀብቱን ግማሽ ብቻ መጠቀም የሚሞከር አይደለም። ሐቁን ለመናገር እንዲህ ያለው ሕይወት ቀፋፊ ነው። ግን ደግሞ አንድ ሰው ሚሊዮነር ከሆነ ይቅርታ ቢሊዮነር ምን ምርጫ አለው? ከተራ ተርታው ሟች ብዙ እጥፍ የበለጠ ምግብ ካላሻመደ ቢሊዮነርነቱ ምኑ ላይ ነው? ይሄ ታደለ ፍጡር የወርቅ ካኒቴራና ሙታንታ እንደሚለብስ፣ በወርቅ ምስማሮች ያጌጠ ጫማ እንደሚጫማ፣ ጭንቅላቱ ላይ በባርኔጣ ምትክ የአልማዝ አክሊል እንደሚያጠልቅ በምናቤ ስያለው። ልብሱ እጅግ ውድ ከሆነ አጥላስ የተሰራ ቢያንስ 50 ጫማ ርዝመት ያለውና በ300 የወርቅ አዝራሮች የተያያዘ ነው። በበዓላት ወቅትም 6 ውድ ጥንድ ሱሪዎችን ደራርቦ ለመልበስ መገደዱ አይቀርም። እንዲህ አይነቱ አለባበስ ጨርሶ ምቾት እንደሌለው አያጠያይቅም። ግን ደግሞ አንድ ሰው ያን ያክል ባለጸጋ ከሆነ እንዴት እንደተቀረው ሕዝብ ይለብሳል? የማይሆነውን። የቢሊዮነር ኪስ በጣም ሰፊና ጥልቅ እንደሚሆን ገምቻለሁ። እዚያ ትልቅ ኪስ ውስጥ ለአንድ ቤተ ክርስቲያን ወይም ለሙሉ የሴኔት አባላት የሚሆን ክፍል በቀላሉ ማግኘት አያዳግትም። የዚህ አይነቱ ሰው ቦርጭ ርዝመቱና ስፋቱን ልገምተው ያልቻልኩት የአንድ መርከብ አካል እንደሚያክል አስቤያለሁ።
የሰውነቱን መጠን በተመለከተ ግን ጥርት ያለ ምስል መከሰት አልቻልኩም። ሆኖም ለብሶት የሚተኛው የአልጋ ልብስ ከጥቂት 100 ስኩዌር ሜትሮች እንደማያንስ ገምቻለሁ። ትንባሁ የሚያኝክ ከሆነም ምርጡን ብቻ እንደሚያኝክ አልተጠራጠርኩም። አንዴ ወደ አፉ የሚልከውም 2 ፓውንድ የሚመዝን ትንባሁ ነው። በሚገርም ሁኔታ የዚህን መንዲስ የሚያክል ሰውዬ ጭንቅላት በተመለከተ ለራሴ ግልጽ ያለ ምስል መፍጠር አልቻልኩም። ለዚህ ከማንኛውም ነገር ውስጥ ገንዘብ ጨምቆ ለማውጣት ከተዘጋጁ ግዙፍ ጡንቻዎችና አጥንቶች ለተበጀ ፍጡር ጭንቅላት ያን ያክልም አስፈላጊ መስሎ አልታየኝም። ከነዚህ አስደማሚ ፍጡራን አንዱን ፊት ለፊት ስጋፈጠውና ቢሊየነርም እንደሌላው ሁሉ የሰው ልጅ መሆኑን አምኜ ስቀበል የሚፈጠርብኝን መደነቅ ማን ሊገምተው ይችላል? የእጅ መደገፊያ ባለው ወንበር ላይ በምቾት ተለጥጦ የተቀመጠ ረጅም ጨምዳዳ ፊት፣ በፀሐይ የጠቆረ ጅማታም እጁ፣ አይን በማይሞላ ሰውነቱ ላይ የተነባበረ ሽማግሌ ተመለከትኩኝ። የፊቱ ለንቋሳ ቆዳ ሙልጭ ተደርጎ ተላሽቷል። ሊወርቅ የደረሰው የታችኛው ከንፈሩ በቅጡ የተዋቀሩ መንጋጋዎቹን የሸፈኑለት ሲሆን የወርቅ ጥርሶቹን አጋልጠውታል። ጠፍጣፋ ቀጭንና ኩበት የሚመስለው የላይኛው ከንፈሩ ሲናገር እንኳን አይንቀሳቀስም። ግንባር የለሽ ፈዛዛ አይኖች፣ ምልጥ ያለ ጭንቅላት ነው ያለው። አለባበሱ ከተራው ሟች ፍጡር ምንም የተለየ ነገር የለውም። ቀለበት አድርጓል፣ ሰዓት አስሯል። ከጥርሶቹ ውጪ ወርቅ የለውም። እሱም ቢሆን ግማሽ ፓውንድ እንኳን አይሞላም። መላ ገጽታው ሲታይ በአውሮፓ የአንድ መሳፍንት ቤተሰብ አዛውንት አገልጋይን ያስታውሳል። እኔን በተቀበለኝ ክፍል ውስጥ ምንም የተለየ የምቾትና የቅንጦት ነገር አይታይም። የቤት ቁሳቁሶቹ ጠንካራ መሆናቸውን ከመግለጽ ውጪ ሌላ ሊባል የሚችል ነገር የለም። ምናልባት ዝሆኖች ወደዚህ ቤት ያዘወትሩ ይሆናል። የቤቱን ግዙፍና በርካታ ቁሳቁሶች ስመለከት ያለ ውዴታ ያሰላሰልኩት ሐሳብ ነበር። አንተ ነህ ቢሊየነሩ? ጠየቅኩት፣ አይኔን ማመን ስላቃተኝ። እንዴታ መጠርጠሩስ? ጭንቅላቱን በአሳማኝ ሁኔታ እየነቀነቀ መለሰልኝ። እሺ ቁርስ ላይ ስንት ኪሎ ስጋ ትጨርሳለህ? አልኩት። እኔ ጠዋት ስጋ አልበላም። ያልጠበቅኩት መልስ ነበር የሰጠኝ። ቁራጭ ብርቱካን፣ አንዲት እንቁላል፣ ትንሽዬ ሲኒ ሻይ፣ ይኸው ነው በቃ። ጥሩ። እንደገና ጀመርኩ በከፊል ሳልረጋጋ። እንዳትዋሸኝ፣ ሐቁን ንገረኝ። በቀን ስንት ጊዜ ነው የምትበላው? 2 አለኝ ተረጋግቶ። ቁርስና ራት ካገኘው በቂ ነው። ቀትር ላይ ሾርባ፣ ጥቂት ዶሮ ወይም ማሳ፣ አትክልቶችና ፍራፍሬ፣ ከዚያ 1 ሲኒ ቡና፣ ሲጋራ። መገረሜ በፍጥነት እየጨመረ መጣ። ትንፋሽ ወሰድኩና ጥያቄን ቀጠልኩ። ያልከው እውነት ከሆነ በገንዘብ ምንድን ነው የምታደርግበት? ተጨማሪ ገንዘብ ሰራበታለሁ። ምን ሊያደርግልህ? የበለጠ ብዙ ገንዘብ ለማግኘት። እኮ ምን ሊያደርግልህ? ደግሜ ጠየቅኩት። እጆቹን በመቀመጫው መደገፊያ ላይ በማድረግ ወደ እኔ አስግጎ በገጹ ላይ የጉጉት ስሜት እየታየበት ነካ ሳያደርግህ አይቀርም አለኝ። አንተስ? አልኩት። ሽማግሌው ጭንቅላቱን ዘመም አደረገና በወርቅ ጥርሶቹ በስሱ አፏሽቶ ካንተ አይነት ዝርያዎቹ የተዋወቅኩት የመጀመሪያው የሰው ልጅ አንተ ነህ አለኝ። ከዚያም ጭንቅላቱን ወደ ኋላ አስደግፎ ለተወሰነ ጊዜ ተመለከተኝ። ሥራ ምንድነው? እንደገና ጠየቅኩ። ገንዘብ መስራት ባጭሩ መለሰልኝ። አሃ ሐሰተኛ ገንዘብ ነው የምትሰራው? በደስታ ስሜት ጮኬ ተናገርኩ። በመጨረሻ የእንቆቅልሹን ፍቺ ያገኘሁት ስለመሰለኝ። ቢሊየነሩን ግን ስሜት ፈነቀለው። መላ ሰውነቱ ተንቀጠቀጠ። አይኖቹ እንደ ጉድ ተንከባለሉ። ተሰምቶ የማይታወቅ ነገር ነው አለ ስሜቱ ሲረጋጋ። ከዚያ ለምን እንደሆነ ባላውቅም ጉንጮቹን ወጠራቸው። ጥቂት አሰብኩና ተከታዩን ጥያቄ አከልኩ። ገንዘብ የምትሰራው እንዴት ነው? በጣም ቀላል ነው። የባቡር ሐዲድ መስመሮች አሉኝ። ገበሬዎች ጠቃሚ ምርቶችን ያመርታሉ። እኔ ለገበያ አቀርባቸዋለሁ። ገበሬው እንዳይራብና የበለጠ ማምረት እንዲችል ምን ያክል ገንዘብ ልተውለት እንደሚገባ በትክክል አሰላለሁ። የቀረውን እንደ ትራንስፖርት ክፍያ ለራሴ ያስቀምጠዋለሁ። ይሄ ለኔ በጣም ቀላል ነው። እና ገበሬዎቹ በዚህ ይረካሉ? ሁሉም ይረካሉ ብዬ አላምንም አለ በገራገር ጨቅላነት። ግን ደግሞ ሰዎች ምንም ብትሰጣቸው አይረኩም ነው የሚባለው። አዎ ፈጽሞ አይረኩም። ሁልጊዜ በቃኝ የማያውቁ በቃኝ የሚባል ነገር የማያውቁ ለየት ያሉ ፍጡራን ናቸው ሰዎች አለኝ ቢሊየነሩ። አሰልጣኙ። ድርሰት ቪክቶር አርዶቭ። ትርጉም ሰለሞን ዋሲሁን።
እውነት ለመናገር እኔ በጣም ደፋር ሰው አይደለሁም። ደፋርም መሆን ያለብኝ አይመስለኝም። ወታደር አይደለሁም ወይ ባህር ጠላቂ አይደለሁም ወይ የሙከራ አብራሪ አይደለሁ። እኔ ተራ ቢሮ ሰራተኛ ነኝ። እቅድ ነዳፊነት ነው ሙያዬ። በዚህ ሙያዬ በተለያዩ መስሪያ ቤቶች እየተዘዋወርኩ ከ20 ዓመታት በላይ ሰርቻለሁ። በፊት በቅባትና ሽቶ ኢንዱስትሪ፣ ከዛም በብረታ ብረት ማምረቻ ፋብሪካ፣ እስካሁን ደግሞ በሰርከስ ኩባንያ ውስጥ በዚሁ በመለስተኛ እቅድ ነዳፊነት አገልግያለሁ። እቅድ ነዳፊ ስራው የትም ይሁን የት ያው ነው፣ አይለወጥም። ቁጭ ብሎ የተሰባሰቡ መረጃዎችን በማገናዘብ ወርሃዊና ዓመታዊ እቅድ መንደፍ፣ ቁጥሮችና ግራፎች የሞሉባቸው ሪፖርቶች መጻፍ፣ አበቃ። ይሄው ነው ስራችን። መቼም የሰርከስ ትርኢት ትኬት ብትገዙ የምታዩት ስፖርተኞቹን፣ አርቲስቶቹንና እንስሶቹን እንጂ እኛንና ግራፎቻችንን የታዩናላችሁ። የቢሮአችን ለመምጣት ከላይኛው ፎቅ መውጣት አለባችሁ። እዚያ ያረጁ ሰፋፊ ቢሮዎች በሁለት ረድፍ ተሰልፈው ታገኛላችሁ። አንድ ቀን ከምሳ መልስ ቢሮዬን ከፍቼ ልገባ ስል ድንገት ኮሪደሩ ላይ ካለው የውስጥ ማስታወቂያ ሰሌዳ ላይ አይኔ ያረፈ። ሰሌዳው ላይ በመስሪያ ቤት ውስጥ የተከናወኑ አበይት ድርጊቶች፣ ሰራተኛው እንዲያውቋቸው የሚፈለጉ ትዕዛዝና መመሪያዎች ይለጠፋሉ። ትላንት ያላነበብኩት አዲስ ነገር ነበር። ትዕዛዝ ነው። እንዲህ ይላል። አንደኛ፣ መዝገቢያዥ ኦሌግ ሉዊንስኪ ለታታሪነቱ የ1 ወር ደሞዙ በጉርሻ መልክ እንዲሰጠው ተወስኗል። ሁለተኛ፣ ቤት ጠራጊ ታቲያና ናኪታ ያለ ፍቃድ መቅረት በማብዛቷና የሚሰጣትንም ተደጋጋሚ ማስጠንቀቂያ ችላ በማለቷ ከስራ ተባራለች። ሶስተኛ፣ አቶ ኒኮላይ ትሮፌሞቭ በ150 ብር የወር ደሞዝ በአንበሶች አሰልጣኝነት እንዲሰራ ተወስኗል። የመጨረሻውን ትዕዛዝ ደጋግሜ ያነበብኩት፣ አይኔን ግን ፈጽሞ ላምነው አልቻልኩም። ትሮፌሞቭ የኔ ስም እኮ እኔ የአንበሶች አሰልጣኝ? እርግጥ ነው የተሻለ ደሞዝ አገኛለሁ። የፈለገውን ያክል ጭማሪ ባገኝ ግን ከአንበሶች ግሮኖ ፈጽሞ አልገባም። ተርበተበትኩ። ጉልበቴ ውሃ ሆነ። ጥርሳቸውን ባገጠጡ አንበሶች ተከብቤ ራሴን በሐሳብ ያየሁት። እግሮቼን እያማታው ወደ ስራ አስኪያጁ ቢሮ ተራመድኩ። በሩን በቀስታ ከፍቼ ስገባ ኋላ ላይ ነው ነገሩ የገባኝ። የመስሪያ ቤታችንን ታይፒስት እግዜር ወሬ እያወራን የተፈጠፋት መሰለኝ። ለወሬ ሙት ናት። ታይፑን እየቀጠቀጠች ሳለ እንኳ አታርፍም። ሌላው ቀርቶ ክፍሏ ውስጥ የሚያወራ ሰው ከሌለ እንኳ ከሚቀጥለው ክፍል የሚወራውን ለማዳመጥ ጆሮዋን ቀስራ ቀልቧን ሸጣ ነው ጣቶቿን ከታይፑ ላይ በደመነፍስ የምታፍተለትለው። በመስሪያ ቤቱ፣ በከተማው፣ በሀገሩ የተሰራውን ነገር ሁሉ መስማት አለባት። እና ምን መሰላችሁ? በእጅ ተጽፎ እንድትተይበው የተሰጣት ትዕዛዝ እንዲህ ነበር የሚለው። አርቲስት ኒኮላይ ትሮፌሞቭ በ150 ብር ደሞዝ የአንበሶች። ይህ ነበር ትክክለኛው ትዕዛዝ። ከትሮፌሞቭ ጋር የመጀመሪያ ስማችን አንድ አይነት ነው። ገና ከልጅነቱ ከሰርከስ እንስሳት ጋር ተንጠላጥሎ ያደገ እኮ ነው እሱ። መጀመሪያ የተዋጊ አውራ ዶሮች አሰልጣኝ ነበር። ከዚያ የዶልፊኖች አሰልጣኝ ያደረጉት። አሁን ደግሞ የአንበሶች አሰልጣኝ እንዲሆን መሾሙ ነው። እንግዲህ ኋላ ላይ ነገሩን በቅርበትና በጥልቀት ተከታትዬ እንደደረስኩበት ስህተቱ የተከሰተው እንዲህ በሚያስቅ ሁኔታ ነበር። ስራ አስኪያጁ ከምክትሉ ጋር ኮሪደሩ ላይ ቆሞ እያወራ ነበር። ያቺ ታይፒስት እንደ ልማዷ ጆሮዋን ቀስራ ሰዎቹ በኮሪደሩ ላይ የሚነጋገሩትን እያዳመጠች ትዕዛዙን በመተየብ ላይ ነበረች። ለመሆኑ ትሮፌሞቭ የቀጣዩን ሩብ ዓመት እቅድ ሪፖርት ሰጠ ብሎ ስራ አስኪያጁ ምክትሉን ሲጠይቀው ታይፒስቷ ተሰማና በትሮፌሞቭ ቦታ የኔን ስም ግጥም አርጋ ትተይበዋለች። ቀደም ብዬ እንደነገርኳችሁ ይህን ሁሉ ጉድ የደረስኩበት ነገሩ ካለፈ ከብዙ ጊዜ በኋላ እና በለቱ ያደረኩት ቅድም እንዳልኳችሁ በድንጋጤ ይዛሉ ጉሮችን እያወላከፍኩ ከስራ አስኪያጁ ቢሮ አቤት ልል መሄድ ነበር። ጌታዬ፣ እኔ የፕላን ሰራተኛ ነኝ፣ መለስተኛ የፕላን ሰራተኛ። እኔን እንዴት አሰልጣኝ? እንዴት ነው እኔን አሰልጣኝ የምታደርጉኝ? የአንበሶች አሰልጣኝ እኮ ነኝ። የምን አሰልጣኝ? አሰልጣኝ፣ የአንበሶች አሰልጣኝ ጌታዬ። እኔን የፕላን ሰራተኛውን እኔን ትዕዛዙን የፈረሙበት እርሶ ራስ ሆኖት። ስራ አስኪያጁ ፊቱ ሲለዋወጥ ታየኝ። መነጽሩን አውልቆ ላፍታ ቀረቀረ። ስህተት እንደሰራ በልቡ አምኗል። የራሱም ስህተት እንደሆነ ነው የተሰማው። ስህተት ነው ተሳስቼ ነው ማለት ግን አልፈለገም። ብቻ ፊቱ በደንብ ይናገራል። የሥራ መደብ ለውጥ፣ ምናልባት ትዕዛዙ ትንሽ። እኛ እኮ ጥረታችን ለወጣቱ ክፍል ዕድል ለመስጠት ነው። የወጣት ትውልድ ጌታዬ? እኔ እኮ ከ40 ዓመት በላይ ነኝ። ዕድል? የአንበሶች ቁርስ መሆን ነው ዕድል ጌታዬ? ምን መሰለ፣ እነዚህ አንበሶች የተለዩ አንበሶች ናቸው። የሰው ጠረን ለምደዋል። ማንኛውንም ሰው አይተናኮሉም። ሊሆን ይችላል ጌታዬ። እኔ ግን በጣም ነው የፈራሁት። በፍርሃት በጭንቀት መሞቴ ነው ጌታዬ። እንዴት ነው የፕላን ሰራተኛ አንበሳ አሰልጣኝ የሚሆነው? የሥራ ዲሲፕሊን ጉድለት ካለብህ አቶ ትሮፌሞቭ፣ መፍራት ያለብህ አንበሶቹን ሳይሆን
የበላይ አለቆችን ነው። እና እስቲ ልጠይቃችሁ ከእንዲህ ያለው ቢሮክራት ጋር እንዴት ብላችሁ ነው የምታወሩት? በቃ ተውኩት፣ ዝም ብዬ ወጣሁ። እሺ አሁን ምን ላድርግ? ለሰራተኛ ማህበራችን መሪዎች ሄጄ ለመክሰስ ከጀልኩ። ለነገሩማ የሰራተኛ ማህበራት የሰራተኛውን መብት በማስጠበቅ እንዳይበደሉ መከላከል ነበር ቀዳሚ ተግባራቸው። ግን ምን ያደርጋል የመስሪያ ቤታችን ሰራተኛ ማህበር ሊቀመንበር ከስራ አስኪያጁ ጋር ሰጣ ገባ መግባት አልፈለገም። ታሪኬን በጥሞና ካዳመጠ በኋላ እንዲህ አለኝ። አንድ ነገር ሊገባ ያስፈልጋል አቶ ትሮፌሞቭ አለኝ የማህበራችን ሊቀመንበር። በመሰረቱ እነሱ ልክ ናቸው። ከአንድ የሥራ ክፍል ወደ ሌላ ክፍል ነው ያዛወሩ። ከፕላን ክፍል ወደ አርቲስቶች ክፍል ያው ነው በቃ። ሌላ ያደረጉ ነገር የለም። ስራና ሰራተኛን ለማገናኘት ሲባል በአስተዳዳሪነታቸው አንተን አስፈላጊ ነው ባሉ ክፍል ውስጥ ሊያዛውሩ መብትና ስልጣን አላቸው። ታውቃለህ። አንተም አንድ ያልገባህ ነገር አለ አልኩት ሊቀመንበሩን። ከክፍል ክፍል አይደለም እኮ የሚያዛውሩኝ፣ ከቢሮ ቢሮ አይደለም፣ ከቢሮ ወደ አንበሶች ጉሮኖ እኮ ነው አዛውረናል የሚሉኝ። እንግዲህ እሱን ቀስ በቀስ በሂደት የምትለምደው ይሆናል እኮ እንዴ። በቀን ከአንድ አንበሳ ጋር ብቻ እየዋልክ እንደዛ ቀስ በቀስ ይለመዳል። አንዱን ተወና ግማሽ አንበሳም ለኔ በጣም ብዙ ነው እንዴ። ቆይ ለመሆኑ ሰራተኞች ስንበደል የሚቆምልን የሚከራከርልን አካል የለም? አቶ ትሮፌሞቭ አንድ ነገር ላረጋግጥልህ ፈልጋለሁ። ወደ አንበሶቹ ጉሮኖ ነገ ስትገባ ባዶ እጅ ሊያስገቡ ቢሞክሩ እኛ ዝም አንላቸውም። የሥራ ማቆም አድማ እናስተባብራለን። ይሄን ቃል እገባልሃለሁ። ወደ አንበሶቹ ጋር ስትገባ የብረት ዱላና ሽጉጥ እንድትታጠቅ ይደረጋል። አንበሶቹ ጉሮኖ ደጃፍ ላይ ራሴ እንድገድል ነው? እሱ ይሻላል። ለምንድን ነው ይሄን ያክል ችግሩን የምታካብደው አቶ ትሮፌሞቭ? ምናልባት አንበሶቹ አንተ እንደምትገምታቸው ይሄን ያክል አደገኛ አንበሶች አይሆኑ ይሆናል። ምንድን ነው ይሄን ያህል ማካበድ? የሊቀመንበሩን ምክር ተቀብዬ ቀጥታ ወደ አንበሶቹ ግቢ ነበር የሄድኩት። እነኛውና በጉሮኗቸው ውስጥ ከአንዱ በቀር ሁሉም ተኝተዋል። ያልተኛው አንበሳ በሚያዛጋበት አፍታ ሹል ግዙፍ ክራንቻውን ሳይ ህሊናዬን መሳት ጀምሬ ነበር። አንጋፋው የመስሪያ ቤታችን ባልደረባ የሆኑት የቤት ጽዳት ሰራተኛው ሽማግሌ ከአንድ አንበሶች ጉሮኖስ አንበሶች መሃል እንደነበሩ ልብ ያልኩት ብዙ ከቆየው በኋላ ነበር። የአንበሶቹን ጉሮኖ እየጠረጉ ነው። አንበሶቹን ከመጤፍም አልቆጠሯቸውም። አንበሶች መሃል ሳይሆኑ አይጦች መሃል የቆሙ ነበር የሚመስሉት። ሙሉ በሙሉ ትኩረታቸውን መጥረጊያቸው ላይ አድርገው ስራቸውን ያጣድፋሉ። ገረመኝ። የማየውን ማመን አቃተኝ። ተጣርቼ ጠየቅኳቸው። ጋሼ ቫን ለመሆኑ ለምን ያክል ጊዜ ነው አብረዋቸው ማለቴ ከአንበሶቹ ጋር ለምን ያክል ጊዜ ነው የቆዩት? 30 ዓመት ሊሆነኝ አይደል? ወደ 30 ዓመት ይሆናል። አዎ 30 ዓመት። እንደው ሰው የሚለው ግን እውነት ነው ማለቴ አንበሶቹ ጨዋ ናቸው? ጨዋ እንዲማርጎ ጨዋ የለም። ጉሮኗቸውን 1000 ጊዜ ብታጸዳው መች ይነጻሉ? አሁን ብታጸዳው አሁኑን ይበክሉታል። ቀኑን ሙሉ ስታጸዳ መዋል ነው። ጨዋ አልክ? ድንቄም ጨዋ ቆሻሻ ናቸው እንጂ። እሱም ማለቴ አይደለም። እንትን ሲያርጉ አይተዋቸዋል ማለቴ አንበሶቹን ሲቧጥጡ ሲቧጭሩ ድመት አደረካቸው እንዴ? እነሱ አይቧጭሩህም፣ ይገምጡሃል፣ ይቦጫጭቁሃል። ያንን ትልቁን ባለ ጎፈሩን አየኸው? አሁን ገና አይኑን የገለጠውን አየኸው? እሱ 5 ፈረሶችን 7 ሰዎችን አንድ ውሻ አንድ አህያ በልቷል። ከዚህ በኋላ ሽማግሌው የተናገሩኝን አላዳመጥኩም። ከጋሽ ቫን መነጋገሬ አንድ ነገር ግልጽ አድርጎልኛል። አንበሶቹ ጉሮኖ ከገባው ምን ሊጠብቀኝ እንደሚችል ተረድቻለሁ። በጭንቀት እየተብሰከሰኩ ቤት ደረስኩ። ሚስቴ ገና ስታይኝ በጥያቄ አጣደፈችኝ። ምን ነው? ምን ሆነሃል? ምን ነካ? ፊት ገርጥቷል። ምን ነው? ከሰው ተጣላህ እንዴ? በቅርቡ መሞቴ ነው። ልሞት ነው ናታሻ። ጉድ ነው በጉድ የወጣው። ስንት ጊዜ ነው እድር ግባ ወይ የህይወት መድን ግዛ እያልኩ ስጨቀጭቅ የነበረው። አንተ ግን አትሰማ። ሁሉንም ነገር ዘርዝሬ ሳስረዳት ወህፊዋ ሚስቴ ጮቤ ረገጠች። በጣም ተደስቻለሁ የኔ ኒኮላይ፣ በጣም ኮርቼብሃለሁ። ይሄው በመጨረሻ ባለ አርቲስት ባልሆንኩ፣ ይሄው የሰርከስ ትርኢተኛ ሚስት ሆንኩ። ከልጅነቴ ጀምሮ መመኘው ነገር ነበር እኮ። አቋረጥኳት ሚስቴን። የሞት ሚስት መሆን ነበር ስትመኝ የነበረው? ያ ነው ከልጅነት ጀምሮ የነበረሽ ምኞት? በቶሎ እንኳ የሞት ሚስት በጭራሽ አልሆንም የኔ ኒኮላይ። ባንተ ቆፍጣናነት፣ ባንተ ታጋሽነት፣ ባንተ ብልሃተኝነት የትኛውም አንበሳ አንተ ላይ አደጋ ሊያደርስ ፈጽሞ አይቻለውም። ስለ አንተ ስለ ባሌ የማውቀው ከራስ በላይ እኔ ነኝ። መለፍለፏን መደነሷን ቀጠለች ሚስቴ። ከእንደዚህ አይነት ሴት ጋር ከቶ እንዴት ቁም ነገር መወያየት ይቻላል? ምን የቀበትኩ ቀን ነው ሚስት ብዬ ያገባኋት? ምንም አላልኩም። ተውኳትና ቀጥታ ወደ መኝታዬ ሄድኩ።
ሌሊቱን ሙሉ ሳልም የነበረው አንበሶቹን ነበር። ክራንቻቸውም ብልጭ ድርግም እያደረጉ ሲያጉረመረሙብኝ ከነበረው ቅዠት የሰዓት ደወሉ ነበር የቀሰቀሰኝ። የሥራ መሄጃው ሰዓት ተቃረበ። ጉዞ ወደ አንበሶቹ ግሮን ነው። ሲነጋ ጎረቤቱ መንደረተኛው ሁሉ ስለ አዲሱ ሥራ ሰምቷል። ማታውኑ ሚስቴ ነበረች ዜናውን ያሰራጨችው። ወደ ሥራ ለመሄድ ስወጣ እደጅ ያገኙኝ ጎረቤቶቹ ግማሹ እንኳን ደስ ያለ ሲለኝ፣ ሌላው ደግሞ የሰርከሱን መግቢያ ትኬት በነፃ እንዳገኝላቸው ለመኑኝ። የቤቴ አከራይ ደግሞ ማስጠንቀቂያ ሰጠኝ። አቶ ትሬፎሞቭ፣ አንበሳም ሆነ ምንም አይነት እንስሳ እዚህ ይዘህ ትመጣና እንጣላለን። እንዴ እዚህ እንኳን እንስሳው ተጨምሮ የሰውን ቁሻሻ ልቻል ብሏል። ወደ ቤቴ ተመልሼ ገባው። ሚስቴ ላይ በስድብ ወረድኩባት። ሐኪም ያላወቀው ወፈፌነቷ የኔ የሁልጊዜም የብስጭቴ ምክንያት እንደሆነ አምርሬ ተናገርኳት። ከዚያን ቀን በፊት ሚስቴን ያን ያክል ተበሳጭቼ እንደተናገርኳት ትዝ አይለኝም። እሷም አለወትሮዋ ጸጥ ብላ ጩኸቴን አዳመጠች። ቁጣዬ የብሶትም የስንብትም ቃና ነበረው። ወደ ሥራዬ ስሄድ መንገድ ላይ እያሰላሰልኩ ነበር። በአንበሶች ግሮኖ ሲወርደት ሞት ልሞት? እንዲህ አይነት ሞት መሞት ሊኖርብኝ ነው ማለት ነው? ለምን ሞታለሁ እንዴ? አለቆቼ ስተታቸውን አምነው ማረም ስለማይፈልጉ እኔ ልሞት? የፈለገው ማህተምና ፊርማ በለቀለቀበት አንድን ተራ ቢሮ ሰራተኛ የአንበሶች አሰልጣኝ ማድረግ ፈጽሞ የማይሆንና የማይቻል ነገር ነው። ያ ነው እውነቱ። ማለዳ ከምሽት የበለጠ ብልሃት ያመጣል የሚል የቆየ ተረት አለ። እውነት መሆን አለበት ተረቱ። ከጭንቀቴ የሚፈታኝ መላ እዚያው በመንገድ ላይ አቀርቅሬ በመራመድ ላይ እንዳለው ብልጭ አለብኛ። መስሪያ ቤት ስደርስ ቢሮዬን ትቼ ቀጥታ ወደ ሥራ አስኪያጁ ቢሮ አቀናው። እሺ አቶ ትሮፌሞቭ፣ አንበሶቹን ለመረከብ ተዘጋጅተሃል? ኦ ጌታዬ፣ ተረከብኳቸው እኮ። ከመቼው ጓደኛሞች ሆነን መሰሉት። እንደውም ከአንዱ እንስሳ ጋር አብረን ሻወር ወስደናል። ሥራ አስኪያጁ ግንባሩን ከስክሶ ስለ ሥራ ጉዳይ ያወራን ያለ መሰለኝ። አቶ ትሮፌሞቭ፣ ቀልድና ሥራ አብሮ አይሄድም። አትቀልድ ነው ያሉኝ ጌታዬ። እንግዲያው ከምሬ ልንገሩ፣ አልተረከብኳቸውም። ዝም ብዬ አልረከብማ። በመስሪያ ቤታችን አስተዳደር ደንብና ሥርዓት መሰረት ነው መሆን የሚገባው። ስለዚህም አንበሶቹን መረከብ ያለብኝ አረካካቢ ኮሚቴ ተቋቁሞ በዚያ ኮሚቴ አማካኝነት ነው መሆን ያለበት ጌታዬ። ያው መመሪያው ላይ እንደተገለጸው ደግሞ የአረካካቢው ኮሚቴ ሊቀመንበር የሚሆነው ሥራ አስኪያጁ ማለትም እርስዎ ኖት ጌታዬ። እና እንግዲህ እኔና እርስዎ ከአንበሶቹ ግሮኖ ገብተን አንበሶቹ የሚገኙበትን ሁኔታ ከነቁመታቸው፣ ከነዕድሜያቸው፣ ከነጾታቸውና ከነልዩ ምልክታቸው እየመዘገብን ቁጥር እየሰጠናቸው መረካከብ ይኖርብናል ማለት ነው። የሥራ አስኪያጁ አፍ በቀስታ ተከፈተ። ተመልሶ አልተዘጋም። እዚያው እንደተከፈተ ቆየ። አሁን የመንተባተቡ ተራ የሱ ሆኗል። አሁንም እኔ የቀለድክ ነው ልበል አቶ ትሮፌሞቭ? የለም ጌታዬ፣ አልቀለድኩም። ሌላ አማራጭ የለንም። ደንቡን ያልተከተለ ርክክብ ልናደርግ አይቻለንም። ለርክክብ አስፈላጊው የቆጠራ ሥራ መካሄድ ይኖርበታል። አይደለም እንዴ ጌታዬ? ያንዳንዱ አንበሳ በመስሪያ ቤቱ ንብረትነት መያዝና በምን ሁኔታ ላይ እንደሚገኝ የሚጠቁም መረጃዎችን የያዘ መዝገብ ማዘጋጀት ያስፈልጋል። አንበሶቹም ጭራ ላይ መለያ ቁጥር እናበጃለን። ይህ ሁሉ ካልሆነ አንበሶቹ የመስሪያ ቤቱ ንብረት መሆናቸውን በምን ማረጋገጥ ይቻላል? እንበላ አንዱ አንበሳ ቢጠፋ በኃላፊነት የሚጠየቀው ማን ሊሆን ነው? እኔ ደንቡን ተከትዬ ሳልረከብ ወይስ እርሶ ጌታዬ? ሥራ አስኪያጁ መነጽሩን አውልቆ ላፍታ አቀረቀረና ከቢሮ እንደወጣለት በዝቅተኛ ድምፅ አዘዘኝ። በስጋትና በጭንቀት መደበኛ ሥራዬን ስሰራው አልኩ። ማደርኩ። 2 ቀናት እንዲሁ አለፉ። በ3ኛው ቀን ሥራ አስኪያጁ ቢሮ አስጠራኝ። የአረካካቢው ኮሚቴ እስኪዋቀር ድረስ ያለበትን ሥራ ሳትዘናጋ በትጋት እንድታከናውን ሲል ማሳሰቢያ ሰጠኝ። በ15ኛው ቀን ትክክለኛውን ትዕዛዝ ሰሌዳው ላይ አነበብኩ። አርቲስት ኒኮላይ ትሮፌሞቭ በ150 ብር ደሞዝ የአንበሶች አሰልጣኝ እንዲሆን እድገት አግኝቷል ይላል። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።